ባለፈው አስቢበት ምናምን አልከኛ። ከዛ እኔ ደግሞ በሰዓቱ በጣም ተናድጄ ስለነበረ በቃ ቦክ ብዬ ምናምን ተናገርኩኝ። ከዛ ደግሞ በቃ አሰብኩበትና ከልጅ አባት ጋር ብሆን ጥሩ ነው። እንደገና ደግሞ ቆንጆ ልጅ አለን፣ ለዛውም አንተን የሚመስል አንተን የሚተካ አንተን የሚተካ። ቆይ ልንገርክ፣ እኔ አልጨረስኩም። እሺ እንደዛ ሆነ ስጨርስ ታወራለህ። በቃ ስጨርስ ታወራኛለህ። ቀና ብላ አዳምጠኝ። እሺ አዳምጥሻለሁ። ቀና ብላ አዳምጠኝ ነው። ወደዚህ ጠጋ አዳምጠኝ ነው። ወደዚህ ጠጋ ጠጋ። አሁንም ጠጋ በል። እሺ ያው በቃ ላውራው ነው። እሺ ሄርሜላ አንዴ ቆይ ታውራኝ ከሌለሽ ደግሞ መውጣት ትችያለሽ። ሲጀመር ምን ትሰሪያለሽ አንቺ እዚህ እንዴ? ለ30 ደቂቃ ለ40 ደቂቃ ይገባሽ። በስነ ስርዓት ትመኛለህ? በስነ ስርዓት። ከዛ በቃ አንተን የሚመስል ቆንጆዬ ልጅ ደግሞ ልጅ አለውኝ በመልክም እንደገና ደግሞ ፊት አቀማመጡ መልኩ ራሱ እኮ አንተን የሚመስለው እንዳንተ ጠይም ነው እና በቃ ከዚህ በኋላ የሆነ ድራማ እየሰራሽብኝ ነው። የሆነ ድራማ እየሰራሽብኝ ነው። እግዚአብሔር እኔ የሆነ ነገር እና ስማኝ። ስለዚህ ለዛ ብዬ ውስጤ ሊቀበልሽ አልቻለም። እኔ ሩታን አውቃታለሁኝ። ሩታን ልትሸውደኝ አትችልም። ጠንቅቄ ነው ማውቃት። የሆነ ነገር ድራማ እየሰራሽብኝ ነው። ላይ በቃ እንደዛ ነው እየታየኛል እኮ አሁን እኮ በቃ ሙንጣይ ነው የወለድኩልህ አንተን የሚመስል ልጅ እኔ ያስበበት አለው። እሺ ብያለሁ፣ ተቀብያለሁ፣ አፈቅርሃለሁ፣ ወድሃለሁ ውዱ ባለቤቴ። ያቺ ውሽሚት ምን ታደርጋለች? ወደ ከቤት አባርልኝ፣ እኔ አልወጣም፣ እሷ ትውጣ እንጂ አንቺ ምን ቤት ነሽ? እኔ ነኝ ባለቤቱ እያለች ትገኛለች ሩታ። በደንብ አስበበት፣ ደውሎልኝ ነው የመጣሁት። በደንብ አስበበት እንግዲህ አብረን እንድንቀጥል ወስኛለሁኝ። አንቺ ደግሞ አይደለሽም ሩታን አይደለሽም ሩታ እኔ አውቃታለሁኝ። እባክሽን ሩታ ሁኝና አውሪኝ። አንቺ አይደለሽም የምታውሪኝ፣ ግራ ጋብተሽኛል እያለ ይገኛል ማለት ነው። ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁልኝ ውድ ተመልካቾቼ? ባላችሁበት ሰላማችሁ ብዝት ይበልልኝ እላለሁኝ እና ቪዲዮን እስከ መጨረሻው ተከታተሉ። ለአላህ ቢወዳችኋለሁ እና የዛሬው ደግሞ በጣም የተለየ ነው ማለት ነው። ቤተሰብ ቆይ ምን ሆነው ነው በዚህ ልክ እንደዚህ? ጭራሽ ሩታማ ብሶባታል። አብርሽ ደግሞ እኔም ብሆን እላለሁኝ ቤተሰብ አብርሽ ምንም ነገር ግራ ገብቶታል፣ ምንም ነገር ማለት ነው እና ሁለቱንም በመሃል አርገውት ምንም ነገር ፊቱ እንቦጩ ዘርግፎ እዩት። እንግዲህ እዚህ ጋር ዝፍዝፍ ነው ያደረገው ማለት ነው። ሩታ ደግሞ ሩታና እኔ ተጠራጥሬ ያለሁኝ ባይዘው ቤተሰብ ሄርሜላና ሩታ ሄርሜላ ለማናደድ ይመስለኛል እንደዚህ የምታደርገው አክት ማለት ነው። ሲጀመር እኔ ድራማው በጣም ደስ ብሎኛል፣ ድራማው ተመችቶኛል። ግን ሩታ ለሄርሜላ ሲጀመር ማለት ነው ሄርሜላ አንቺ አይመለከትሽም ቀጥ ብለሽ ውጪ ብላ ማባረር ሁላ ትችላለች፣ ማጠናገር ትችላለች። ግን ትግስቷን አደነቅኩት፣ ማስመሰልዋን አደነቅኩት፣ ትወና አደነቅኳት ሩታ ማለት ነው። ትወና ትችልበታለች። እኔ ብሆን በአንዴ ቦግ ብዬ ነበረ መውጣው ማለት ነው ቤተሰብና በዚህ ልክ ማስመሰሉ አላቅም ብቻ ቻለችበት ሩታ የኔ ቆንጆ ማለት ነው። በጣም ትችልበታለች፣ አንበሳ ነች የምር። ያቺ ቁንጫ ደግሞ ምን እንደምትመስል ጭራሽ በእንትን በቁምጣ ነው የቁንጫ ልብስ ነው መሰለኝ ለብሳ የመጣችው ራሱ ማለት ነው። ምንድነው? ቆይ ወንድ ጠፋ በዚህ ልክ? ምነው ወንድ ጠፋ? ምነው ሴቶች ረከስን አላችሁሳ? በአንድ ወንድ ሁለት ሴት ይጣላል? በአንድ ወንድ ለዛውን ባለትዳር በሆነ ወንድ ጭራሽ አንቺ ከኋላ የመጣ አይናውጣ እንዳሉት ጭራሽ ትበጣጣሻለሽ አንቺ ምን ስለሆነሽ ነው ከሩታ ጋር እንደዚህ የምትበጣጣሹ እንደዚህ የምትሆኙ? አፍላፍ ትካፈቻለሽ? ኧረ ጉድ! አስፈላጊ ከሆነ እኔ እወልድለታለሁ አለች ሄርሜላ። ጉድ እኮ ነው። ጭራሽ ብለሽ በዚህ ልክ ሩታን ውጭልኝ አላት አብርሽ ማለት ነው። አላማራውም ይሄንን ነገር የምታደርገው አክት ማለት ነው። ሄርሜላ ሩታን አይደለችም እኔ ማቃት ሩታ እቺ አይደለችም ሌላ ሩታ ነች እና የሆነ ድራማ እየሰራሽብኝ ነው። ስለዚህ ይሄንን ብታቆም ይሻልሻል። እኔ አንቺ አይደለሽም እያለ ያወራት ነው። ሁለት ደግሞ ውሳኔዋ በአንዴ ስለወሰነች በጣም ደንግጧል ማለት ነው። በጣም ነው የደነገጠውና ያው ምንም ማድረግ አይቻልም። ምን ያደርግ እሱ? ምንም ማድረግ አይቻልም እና ቢደነግጥም እውነት ነው። እንኳን እሱ እኛ ራሱ ግራ ገብቶናል።
እና ዛሬ ደግሞ እቺ እንግዲህ ከኋላ የመጣ አይን አውጣው እንደሚባለው እቺኛዋ እንዴት እንደሚያረጋት እንዴት እንደሚያቁነጠንጣት እቺ ቁንጫ እዩልኝ ጉዷን ማለት ነው። ሰምታችሁታል እንግዲህ እንዴት እንደሚያረጋት እንዴት እንደሚያቁነጠንጣት። ቆይ አንቺ በመሃላቸው ለምንድን ነው የምትገቢው? ካሁን በኋላ በቃ ውልቅ በይ። ሁለት ደግሞ ፍቅር መሳምን እኔ ነኝ ያስለመድኩ፣ ፍቅር አሰጣጥ እኔ ነኝ ያስለመድኩሽ። በእኔ ለምደሽ ከሆነ በእኔ ቀንተሽ ከሆነ ተሳስተሻል። በሰው አትቂኝ፣ የሰው ነው እያለቻት ነው ማለት ነው። መጀመሪያ ጉንጮ የሳመችው እኮ ሩታ ነች እንጂ አንቺ አይደለሽም። ጭራሽ ልብሷን ይዛ ደግሞ መጥታ እንግዲህ ልብሴን እያለች ነው። ጭራሽ ውጭልኝ፣ አንቺ ከዚህ ቤት መውጣት ያለብሽ አንቺ ነሽ እያለቻት ነው። አንዴ ጠዋት ነው የመጣሁት፣ አንዴ ደህንነቱ ለማረጋገጥ ነው የመጣሁት ትላለች። ራሷ እየተናገረች እኮ ነው። ጭራሽ ያልመጣች ሴትዮዋ ይሄንን ልብስ የኔ ነው የአብርሃም የአብርሽ የራሱ ልብስ ነው አውቀሽ ነው ሲጀመር ማለት ነው። ሩታ ትናደዳለች ብላ ነበረ። ሩታ ግን ንዴቷን ውስጧን ደብቀው ከላይ ትስቃለች ማለት ነው። ላይ እንደምታርግን አስታውቀውባታል ሩታ ማለት ነው። እና ፋንዲሻ ላይ ያረረ ውስጡ ያረረ ላይ ይስቃል ይባላል። እንደዛ የሚባል ተረት አለ አይደለ? እና እንደዛ ነው የሆነችው ሩታ። አይዞሽ ገለቴ አይዞሽ እንደሚቻላል እንደ ይባላል። እና ሩታዬ እንግዲህ ብታርም ምንም ብትልም እንትን ይላታል፣ ያምርባታል። በቃ ብቻ ምንም ነገር ታደርግ በቃ በጣም ነው የሚያምርባት። በቃ አላቅም ምንም ነገር ሳታስፎግር ነው የምታወራው ምናምን ነገር ምንም ነገር ማለት ነው። በጣም ትግስት ኖሯት እያወራች ነው ያለችው የነበረውና ሩታዬ የኔ ቆንጆ ማለት ነው የኔ ማር። ይሄንን ነገር እውነትም ለበቀል ከሆነ በጣም ይደብራል ወላሂ በጣም ማለት ነው ከምነግራችሁ በላይ በቀል እውነት እሱ ለመበቀልና እሱ ሄርሜላን ለማናደድ ምናምን ነገር ብለሽ ከሆነ በጣም ነው የሚያናድደው። ሁለት ደግሞ አብርሽና ሄርሜላ በጭራሽ የሚጋቡም ሰዎች አይደሉም፣ አይጋቡም። ለምን ብትሉኝ ቤተሰብ ባለፈው ሄርሜላን ታገባታለህ ሲባል ራሱ እኔ ማን ነው ማገባው ሲል ሄርሜላን ታገባታለህ አሉት። እኔ ሄርሜላን አላገባም ብለዋል። እኔ አላገባም፣ አሁንም አላገባም፣ ወደፊትም አላገባማ ብለዋል። እንግዲህ ለምን አሁን ያገባት ሴት ስላለች ማለት ነው። ተጨማሪ ስለማያስፈልገው ነው እንደዛ ያለው። ስለዚህ እባክሽን ሄርሜላ ከህይወታቸው ተወጭላቸው። ውጪ አሁኑኑ ቶሎ ብለሽ ውጪ። በሩ ከፍቼልሻለሁ ውጪ። እንዴ በዚህ ልክ ምንድነው? አንቺ ይኑሩበት እንጂ ይጫወቱበት። እንዴት ነው ባልና ሚስት መሀል አንቺ እንዴት ክላሳቸው ከፍተሽ ሲከፍቱልሽ ራሱ እንደዚህ መግባት አልነበረብሽ። ፍቃድ ጠይቀሽ ነበር መግባት የነበረብሽ። እንዴ መግባት ይቻላል እንዴ ባልና ሚስት ናቸው ምናምን ነገር ብለሽ እንዴ ምንም ነገር ቢያደርጉ ምንም ነገር ቢፈጠር እኮ ባልና ሚስት ናቸው። አንቺ እንዴት ነው ጭራሽ ቀለበት ካላደረግሽ ሰው ሽማግሌ ልከሽ ምንም ነገር ከማታውቂው ሰው ጋር ዝም ብለሽ ለመኖር ትመጫለሽ? እሷ እኮ ባሏ ነው፣ ምንም ይሁን ምንም ባሏ ነው። አንቺ ተይ እንጂ ሴትነት ክብርሽን ጠብቂ። ዛሬ ጥለሹ መጥተሻላ፣ ቤተሰቦችሽን ጥለሽ መጥተሽ ነገ ጥለሽ ነው የሚሄደው። ሀላስ እንደዛ ነው ማየት ያለብሽ የነገ ህይወትሽን። ተግባባን ሲስቱካ